ዘካርያስ ምዕራፍ 4 ላይ ቁጥር 6 መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህንን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔር ወደ እናንተ እንደላከኝ ታውቃላችሁ ብሎ ዘካርያስ ይህንን ቃል ይናገራል። እግዚአብሔር አምላክ ይባረክ እና ዛሬ በዚህ ክፍል ውስጥ ነው የተወሰነ አጠር ያለ የጌታ እራት ከመውሰዳችን በፊት የምንነጋገረው። ቢሆንልንና እግዚአብሔር አምላክ ቢረዳን በዚህ ዓመት በሙሉ ማለት ነው በእግዚአብሔር መንፈስ እርዳታ ላይ ራሳችንን ለመጣል ለማድረግ እንሞክራለን። ጌታ ይባረክ እና የእግዚአብሔር መንፈስ ሁለንተናችን እንዲቆጣጠር ሁለንተናችንን እንዲገዛ ማለት ነው። መንፈስ ቅዱስ ላይ ራሱን የጣለ መንፈስ ቅዱስ ላይ ራሱን ያስቀመጠ ሰው የመጀመሪያ የሚያቆመው ነገር ቢኖር ምንድን ነው? የራሱን አስተሳሰብ የራሱን የሐሳብ ቀመር ሁሉ ይጥላል። እግዚአብሔር ይመስገን። ምክንያቱም ከመንፈስ ቅዱስ የሚበልጥ ሌላ ስለሌለ ማለት ነው። ጌታ ይባረክ እና ዛሬ በዚህ ክፍል ውስጥ የምንመለከተው ይህንን ነው። ያው ዘካርያስ እንግዲህ ከመጨረሻው ሁለተኛ የብሉይ ኪዳን መጽሐፍ ሁለተኛው የሆነ መጽሐፍ ነው። ታውቃላችሁ፣ ከሚልኪያስ በመቀጠል ሚልኪያስ የመጨረሻ ነው። ከዛ በኋላ ዘካርያስ ነው ያለው የመጨረሻ ክፍል ማለት ነው እና ይሄ ከክርስቶስ ቅድመ ልደት 500 ዓመት በፊት የነበረ ታሪክ ነው የምናወራው ማለት ነው እና ይሄ ጊዜ በጣም ከባድ ጊዜ ነው። ደስታም የሞላበት ጊዜ ነው። እንደገናም ደግሞ በተወሰነ መንገድ ደግሞ እስራኤልና በዛ ያሉ አንዳንድ ካህናቶች እና ነቢያቶች እጅግ በጣም የተጨነቁበት ጊዜ ነው። እግዚአብሔር የ70 ዓመቱን የምርኮ ጊዜ አሳልፏቸው ለነቢዩ ለኤርምያስ በተናገረው መሰረት ወደ ሀገራቸው ተመልሰዋል እና በአንደኛ ዙር፣ በሁለተኛ ዙር፣ በሶስተኛ ዙር እያሉ ተመለሱ እና ልክ 500 ዓመተ ዓለም ላይ የተከወነ ታሪክ ነው። አሁን አንስቼላችሁ እንግዲህ የምንከፋፈለው ማለት ነው። አንዳንድ ጊዜ ታሪክን መመርመርና ታሪክን ከተለያዩ ነገሮች ጋር እያመሳጠሩ ማየት ጥሩ ነው። መጽሐፉን እጅግ በጣም እንድንወደው ይረዳናል ማለት ነው። እግዚአብሔር አምላክ ይባረክ። እንግዲህ በዚህ ጊዜ የነበረው የዳሪዮስ የሚባለው ንጉስ ነው። የፋርስ ንጉስ ነው። የባቢሎን ንጉስ አበቃ። አሁን ዳሪዮስ የሚባለው ወይንም ደግሞ የፋርስ ንጉስ የሆነው ዳሪዮስ የነበረበት ጊዜ ነው። ይሄ ጊዜ ማለት ነው። የፋርስ ንጉሶች በተለያየ አይነት መንገድ ይቀያየራሉ፣ በተወሰነ መንገድ ማለት ነው። ቂሮስም የፋርስ ንጉስ ነበረ። ዳሪዮስም ደግሞ የፋርስ ንጉስ ነበር። የፋርስና ሜዶን ጥምር የሆነ መንግስት የነበረበት ጊዜ ነው። በዛ ጊዜ ፋርስ የምንለው ኢራን ማለት ነው። በዚህ ጊዜ አሁን ፔርሻ የሚባለው ኢራን ነው። የኢራን አገዛዝ የነበረበት ጊዜ ነበረ እና በዚህ ጊዜ አንዳንድ ጊዜ እግዚአብሔር ለእስራኤል ጠላት በሆነ ለእስራኤል በማይመች ሰው እጅ ነው እስራኤልን የሚባርከው። አይታችሁ ከሆነ እና እግዚአብሔር አንዳንድ ጊዜ እናንተን ሊባርክ እናንተን ሊያነሳ እናንተን ከፍ ሊያደርግ እግዚአብሔር ወዳሰበላችሁ ስፍራ ሊያስገባችሁ ሲፈልግ ማለት ነው በሚጠሏችሁ ሰዎች ነው የሚጠቀመው። ባይዘው የእግዚአብሔር አሰራር ይሄ ነው። በሚጠሏችሁ ሰዎች፣ እናንተን በማይቀበሏችሁ ሰዎች በእነሱ ነው እግዚአብሔር እናንተን የሚባርካችሁ። ክብር ለኢየሱስ ይሁን። ለምን ሲባል እነሱንም ማሳፈር ይፈልጋል፣ እናንተንም ወደ ዓላማችሁ ወደ ሐሳባችሁ ማስገባት ይፈልጋል። ስለዚህ በዚህ ጊዜ
ወደ 50,000 የሚሆኑ በአንደኛ በሁለተኛ በሶስተኛ ዙር ወደ እስራኤል የተመለሱበት ጊዜ ነበረ። አይታችሁ ከሆነ በመሪ ተደርገው በአንደኛ ዙር በሁለተኛ ዙር በሶስተኛ ዙር እያደረጉ ወደ 50,000 የሚሆኑ ሰዎች ቂሮስ ፈቅዶላቸው ማለት ነው ወደ ሀገራቸው የተመለሱበት ጊዜ ነበረ እና የእግዚአብሔር ቃል የተፈጸመበት የነብዩ የኤርሚያስ ቃል የተፈጸመበት ጊዜ ነበርና በዚህ ጊዜ በጣም ከበድ ያለው ነገር ቢኖር ምንድነው? እስራኤል መንግስት የላትም። ሊደር ያላት የካህናት ሊደሮች አሉ፣ ግን ኪንግ የላትም ወይንም ንጉስ የሚባል የንጉስ ስትራክቸር የለም። እስራኤል ውስጥ የንጉስ ይሄ እንትኑ የለም እና የነበረው ነገር ምንድነው? መንፈሳዊ የሆኑ ሰዎች ናቸው የነበሩት። እንደገና ደግሞ አለቃ የሚባል ሰው ነው ያለው። አለቃ ማለት ለጊዜው የሚባል እንግዲህ ታውቃላችሁ፣ አንዳንድ ጊዜ አለቃ ሾመን እንመለሳሉ እነሱ ሊመራን የሚችል ሰው ማለት ነው። በእነሱ አነጋገር ከግብፅ ከወጡ በኋላ እስራኤል ትዝ ይላችኋል። ከግብፅ ከወጡ በኋላ ምን አደረጉ? መንገዱ ላይ በጣም ሽንኩርት ሲናፍቃቸው፣ መንገዱ ላይ መቃብር እንደሌለ ሲያዩ፣ ሬሳቸው እዛው ሊቀር እንደሆነ ሲያስቡ፣ ባይዘው የግብፅ አስተሳሰብ ነው። በሞት ማን ይቀብረኛል፣ ናፈቀኝ ይሄ ምግብ ምናምን የግብፅ አስተሳሰብ ነውና እንደሆነ ሲያስቡ ጊዜ በዚህ መቃብር የለም በዚህ እንትን የለም አለቃ ሾመን እንመለሳሉ። ለምን በዛው በግብፅ እንሙት ምናምን አይነት ነገር ነው። እና ምንድነው አለቃ የሚለውን ሐሳብ ስነግራችሁ አትሊስት የተሻለ የሚባል አንድ ሰው አመጡና እንደ አለቃ አድርገው አለቃ በሚለው መንፈስ አስቀመጡት። እና ግን እግዚአብሔር ደግሞ ማንም ይቀመጥ ማንም እግዚአብሔር ከተቀመጠው ሰው ጋር ይሰራል። እስቲ አሜን በሉ እስቲ። ክብር ለኢየሱስ ይሁን። እና በዚህ ጊዜ እስራኤል አለቃ የላትም። አለቃዋም የነበረው ዘሩባቤል የሚባል ነው። እና ዘሩባቤል ነው የሚባለው። ዘሩባቤል እስራኤልን የሚመራ አለቃ ነው ለጊዜው፣ ንጉስ አይደለም። እንደነ ዳዊት በጣም ይሄ በጣም ያማረ የተቀባ ዘይት የፈሰሰበት የንጉስን ስርዓት የጠበቀ አገዛዝ እና በጥሩ ሰረገላ ላይ የተቀመጠ አይደለም። እስራኤል ራሱ የተመለሰችው በቀበሩ ሜዳ ላይ ነው። ተመልከቱ፣ በቀበሩ ሜዳ ላይ ነው የተመለሰችው። 70 ዓመት በፈረሰ ሜዳ ላይ 70 ዓመት ማለት ነው ሰው ባልኖረበት ምድር፣ እግዚአብሔር በረገመው ምድር ላይ ነው ተመልሳ እንደ ተስፋ ቃሉ የመጣችው ማለት ነው። እግዚአብሔር ይመስገን። እና በዚህ ጊዜ ነው እንግዲህ ይሄ የትንቢት ቃል የመጣው። ኢየሱስ ያድናል። ኧረ አሜን በሉ እስቲ። ኧረ ሃሌሉያ። ምዕራፍ 4 ላይ እግዚአብሔር ለዘሩባቤል ትንቢት ያመጣለታል። ለዘሩባቤል ትንቢት ያመጣለታል። ለምንድን ነው ለዘሩባቤል ትንቢት ያመጣው? ባይዘዌ ለነ ዳዊት ትንቢት አይመጣም። ለነ ዳዊት ቅባት ነው ወደ ቤታቸው የሚሄደው። ትንቢት ከመጣም ወይ በደል ሰርተዋል ወይ የሆነ ነገር ሲሆን ይመጣል እንጂ በእግዚአብሔር አፖይንትድ የሆኑ ሰዎች ስለሆኑ ቀጥታ የቅባት ፕሪፓሬሽን ነው የሚዘጋጀው፣ ዝግጅት ነው የሚደረገው። ከዛ በኋላ ወደ ቅባቱ ይመጣሉ። እግዚአብሔር ለዛ ቀን የቀጠራቸው ንጉስ እንዲሆኑ ስለሆኑ ይቀባቸዋል። ይሄ ሰውዬ ግን ቅድም እንዳልኳችሁ አለቃ ነው። አለቃ ማለት በቃ የሆነ ድንገትም ከባቢሎን መርቶ ያመጣቸው ሰው ነው። አያችሁ፣ በነህምያና በዝራ ተመርቶ ይመጣል፣ በሆነ በመናምን በኢዮሴፍ ምናምን ተመርቶ ይመጣል። ልክ እንደዛው በዘሩባቤልም ተመርቶ ይመጣ ሰዋል። እና ድንገት ይሄ ሰውዬ በቃ ለምን በዚሁ አንተ አትገዛንም አይነት ነገር ነው ያሉ። ግን የእግዚአብሔር ዓላማ ነው። ኢየሱስ ጌታ ነው። የእግዚአብሔር ዓላማ ነው። አስቡ። ይሄ እሱ አንድ ነው። ይኸውላችሁ ተመልከቱ። በዚህ ጊዜ የነበሩ በጣም ጎልተው የሚወጡ ሰዎች 6 ሰዎች ናቸው። እዚህ ታይም ላይ ያሉ ሰዎች 6 ሰዎች ናቸው። አንደኛው እዝራ ነው። ሁለተኛው ነህምያ ነው። ተመልከቱ። በሶስተኛ ደረጃ ሐጌ የሚባለው ነብይ ነው። ተመልከቱ። በአራተኛ ደረጃ ዘካርያስ የሚባለው ነብይ ነው። በአምስተኛ ደረጃ ታላቁ ካህን የሚባለው ኢያሱ ነው። በስድስተኛ ደረጃ ዘሩባቤል ነው ያለው እዚህ ጋር ተመልከቱ። ከምርኮ በኋላ እነዚህ ሰዎች ናቸው ያሉት። እና ይህ ሰውዬ በቀበሮ በሄደበት
ጉድጓድ በተቆፈረበት ሀገር ላይ በፈራረሰ ሀገር ላይ ነው እንግዲህ ህዝብ ተከትሎ የመጣው። በዚህ ጊዜ መግዛት ይከብዳል፣ ከባድ ነው። መግዛት ይከብዳል በዚህ ጊዜ፣ መምራት በዚህ ጊዜ ይከብዳል። ነገር በተበለሻሸ ቦታ ላይ መሪ መሆን በጣም ከባድ ነው፣ በጣም ከባድ ነው ወዳጆቼ፣ በጣም የሚከብድ ነገር ነው። በዚህ ጊዜ አገልጋይ መሆን ከባድ ነው። አይታችኋል? አገልጋይ መሆን በዚህ ጊዜ በጣም ከባድ ነው። ለምን ሲባል ሰው በመጀመሪያ እግዚአብሔር መልእክት ሲመጣለት በመጀመሪያ የታለ አገራችን ፈርሷል፣ አገራችን የታለ ድምጥማጡ ወጥቷል፣ አገራችን የታለ አሁን ምስቅልቅሉ ወጥቷል፣ የሚበላም በስርዓት አንበላም፣ የሚለበስም በስርዓት የለም፣ መጠለያም በስርዓት የለም። በዚህ ጊዜ ምን አይነት ትንቢት ነው ህዝቡን ሊያረጋጋውና ሊያጽናናው የሚችለው? ወዳጆቼ የለም። ከባድ ጊዜ ነው። ግን ክፍሉን አንድ ጊዜ ደግመን እንድናነበው በጌታ ፍቅር እንትንላችኋለሁ። እና ዘካርያስ አስቡ፣ ስለ ዘሩባቤል እና ስለ ኢያሱ የተናገሩት ሁለት ነቢያቶች ናቸው። ሁለት ነቢያቶች ሐጌና ዘካርያስ ናቸው። በደንብ አድርጋችሁ ልብ አድርጋችሁ ተመልከቱ። ሐጌና ዘካርያስ ናቸው ሁለቱ። እና ሁለቱም አቅጣጫቸው የተለያየ ነው። ዘካርያስ ሰፊ ነገሩን ስለ ኢየሱስ መምጣትና የመጀመሪያ መምጣትና ስለ ኢየሱስ መጨረሻ መምጣት ቢናገርም የመጀመሪያው 6 ክፍሎች ግን የኢየሩሳሌምን ሁኔታና በጊዜው ላይ ያለውን ሁኔታ ነው አጥብቆ የተነበየው ማለት ነው። እና ሐጌ ደግሞ ሲናገር ስለማን? ስለ ኢያሱና ስለ ዘሩባቤል እና ስለ ህዝቡ ድካም እና ብርታት ነው የተናገረው። ተመልከቱ፣ ክፍሉን አንድ ጊዜ እናንብበው። በዚህ ጊዜ ከባድ ጊዜ ነው። ከቁጥር 1 ጀምሮ ላንብበው። እንደዚህ ይላል። ከእኔም ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ ይላል። ዘካርያስን ነው የሚያነቃው መልአኩ። ተመልከቱ፣ አነቃኝ ይላል። ይሄ እንግዲህ በዚህ መልእክቱን ሊሰጠው ባለበት ጊዜ ላይ ያለውን ኢቨንት ነው ነብዩ የሚናገረው። እና እርሱም ይላል የምታየው ምንድነው አለኝ። እኔም እነሆ ሁለንተና ወርቅ የሆነውን መቅረዝ አየሁ ይለዋል። ሁለንተና ወርቅ የሆነው መቅረዝ ምን አልኩኝ? አየሁ ይላል። ከዛስ የዘይትም ማሰሮ በራሱ ላይ ነበረ ይላል። በመቅረዙ ላይ ማለት ነው። 7 መብራቶች ነበሩበት። በእርሱም ላይ ለነበሩት መብራቶች 7 ቧንቧዎች ነበሩባቸው ይላል። 2 የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱም በስተግራ ሆነው በአጠገቡ ነበሩ አልኩ። ከኔ ጋር ይነጋገር ለነበረው መልአክ መልሼ ጌታዬ ሆይ እነዚህ ምንድን ናቸው አልኩት። ከኔ ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታ ሆይ አላውቅም አልኩት። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው። እስካሁን ያየኸው ነገር ለዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው ካለው በኋላ ከዛስ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር ይለዋል። ኢየሱስ ጌታ ነው። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ ካለ በኋላ ቁጥር 7 ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ አለው። እና አሁን እዚህ ጋር ነው እንግዲህ የምንነጋገረው። እግዚአብሔር ይመስገን። እዚህ ጋር እንደ ሲምቦል የተቀመጡ የተወሰኑ ነገሮች አሉ። የራሳቸው የሆነ ሚኒንግ ያላቸው የተወሰኑ ነገሮች አሉ። የመጀመሪያው መቅረዝ ነው። ሁለተኛው የወይራ ዛፎች ናቸው። 2 የወይራ ዛፎች ናቸው አይደል ያለው። ሶስተኛው ተራራ ነው። ተራራ። አራተኛው ቧንቧ የሚል ነገር አለው። ተመልክታችኋል። በደንብ አንብቡት። እና ቧንቧ የሚል ነገር አለው። ይህንን ዘካርያስ ሲናገር ከእንቅልፉ እንደሚነቃ ሰው እኔን ምን አደረገኝ ይላል? አነቃኝ ለእነዚህ ነገሮች ይላል።
አነቃኝ ይላል። ነቃው መልአኩ ሲናገር ነቃው ይላል። አንዳንድ ጊዜ አንዳንድ ብርሃን ሲመጣላችሁ ብርት ሲልላችሁ ድንገት ንቅት የምትሉት ነገር አለ። ነብዩ ነቃ። ወዲያውኑ የእግዚአብሔር መልአክ መጥቶ እነዚህን ነገሮች ሲገልጥለት ጊዜ ነቃ። ብድግ አለ። ከእንቅልፍ እንደሚነቃ ሰው ነቃ። ወዲያውኑ መልአኩ ጨመረ፣ ቀጠለ። እነዚህ ነገሮች ለዘሩባቤል የተነገረው የእግዚአብሔር ቃል ነው አለ። ለዘሩባቤል የተነገረ የእግዚአብሔር ቃል ነው አለ። ከዛ በኃይልህና በብርታትህ አይደለም አለው። በአቅምህ አይደለም፣ በችሎታ አይደለም፣ በአንተ የሚሊቴሪ ፓወር አይደለም፣ በአንተ የፋይናንስ ጉልበት አይደለም። ግን አለው በምንድን ነው ሲለው በመንፈሴ እንጂ አለው። በመንፈሴ እንጂ። የዘሩባቤል ጥያቄ ወዳጆቼ፣ እዚህ ጋር ያለው ጥያቄ ተራራ የሆነበት ነገር ምንድን ነው? መጽሐፉ እንደሚገልጠው ተራራ ብሎ በተራራ ምሳሌ የመሰለው ነገር ምንድን ነው ስንመለከተው የእግዚአብሔር ቤት ስራ ነው ተራራ የሆነበት። የእግዚአብሔር ቤት ስራ፣ የእግዚአብሔር ቤትን ስራ እንዴት አድርጎ ጀምሮ እንዴት አድርጎ ይጨርሰው? እንዴት ይጨርሰው ማለት የተራራው ሚስጥር ብዛቱ ምንድነው ሲባል የፋርስ ቢሮክራሲ አለ ይሄ ቤት እንዳይገነባ። አይታችኋል? የፋርስ ቢሮክራሲ አለ ይሄ ቤት እንዳይገነባ። እሱ ብቻ አይደለም፣ ላክ ኦፍ ፋይናንሻል አለ፣ የፋይናንሻል እጦት አለ። እዛ ላይ ገና የመጣ ትውልድ ነው ያለው። ደግሞ የሰለሞን ቤተ መቅደስ ምን አይነት የሚያሸበርቅ እንደነበር ታውቃላችሁ። የእግዚአብሔር ቤተ መቅደስ በሸንበቆ አይሰራም ወዳጆቼ። የእግዚአብሔር ቤተ መቅደስ በጣውላ አይሰራም። የእግዚአብሔር ቤተ መቅደስ ባየኸው ምሳሌ ነው የሚለው ለሙሴ ሲነግረው፣ ለሰለሞንም ሲነግረው ባየኸው ምሳሌ ነው እንዲሰራ የሚፈልግ። ከዚች ዝንፍ እንዳይል ነው የሚለው። ኦልሬዲ ህጉ ላይ የተቀመጠ ነው ያለው። ስለዚህ አሁን ዘሩባቤል ሲመጣ ተራራ የሆነበት ነገር ወዳጆቼ ምንድን ነው? ምንድን ነው ተራራ የሆነበት ካላችሁ፣ ይሄን ቤት በቤትነቱ ለማቆም ከባድ የሆነ የፋይናንስ ብሬክ ስሩ ያስፈልጋል። ከባድ የሆነ በጊዜው ላይ ማለት ነው። ከባድ የሆነ የእግዚአብሔር የፋይናንስ ይሄ እንትኑ አቀራቦቱ ፕሮቪዥኑ ያስፈልጋል። ሌላው ደግሞ በዛ በኢየሩሳሌም ዙሪያ ሰራውንዱ ላይ ያሉ ሰዎች የእግዚአብሔር ቤተ መቅደስ እንዲሰራ የሚፈልጉ አይደሉም። እንዲሰራ የሚፈልጉ አይደሉም። እንኳን ቤተ መቅደሱ ቀርቶ ቅጥሩ እንዲሰራ ሁሉ አንዳንድ ሰዎች አይፈልጉም ነበር። አይታችሁ ሁሌ የእግዚአብሔር ቤት ሲሰራ እንደ እንቅፋት የሚነሱ ጠላት የሚቀሰቅሳቸው ሰዎች አሉ። በተወሰነ መንገድ ቃሉ ላይ ነው የምናየው። እንዲሰራ አይፈልጉም ነበር። እንዲሰራ ሰራውንዱ ላይ ያሉ ሰዎች በጣም ይሄ ቤት እንዳይቆም ተከባድ የሆነ ትግል መስተጓጎል ያደርጉ ነበር። ይሄ ቤት ተጀምሮ እስከሚያልቅ ድረስ 14 ዓመት ነው የፈጀው። 14 ዓመት ይሄ ቤት። ስለዚህ ዘሩባቤል መጥቶ ይሄን ቤት ሊሰራ ሲያስብ ለዘሩባቤል ተራራ ነው ይሄን ቤት ማሰብ። ተራራ ነው ይሄን ቤት ሲያስብ። ተመልከቱ፣ በጣም ይከብደዋል። እንዴት አድርጌ ገንዘብ በሌለበት እንዴት እሰራዋለሁ? በዙሪያ ተቃዋሚ ባለበት ሁኔታ እንዴት እሰራዋለሁ? እንዴት ይደረጋል ይሄ? ሁለተኛ ህዝቡ ከምርኮ የመጣ ሰው ነው፣ ገና ያልተረጋጋ ነው። እንዴት ይሰራል ይሄ ቤተ መቅደስ? ለዘሩባቤል ይሄ ነበር ተራራ የነበረው። ነገር ግን እግዚአብሔር በዘካርያስ በኩል መጣ። እግዚአብሔር ይምጣልን። አሜን በሉ ባካችሁ። እግዚአብሔር ይምጣልን። እግዚአብሔር በዘካርያስ በኩል መጣ። መልአኩን ላከው። አያችሁ፣ መልአኩን ላከውና በመጀመሪያ የዘሩባቤልን እንቅልፍ ነው ከላዩ ላይ ገፈፈለት። እንቅልፉን ወሰደለት። ነቃው አለ። አንዳንድ ጊዜ ምን እንደሚሰራብን ማወቅ ካልቻለን በጣም ከባድ ነው ወዳጆች። አነቃው። መልአኩ መጥቶ ዘሩባቤልን ያነቃው።
ልክ ሲያነቃው ጊዜ በራ። አሁን ዘሩባቤል በራ። ወዲያውኑ የእግዚአብሔር ቃል መጣ። ወንድሜ አትቸገር፣ በኃይል አይደለም፣ በብርታት አይደለም። አሁን ገና የመጣ ስደተኛ ትውልድ ነው ያለው። ባንተ የፖለቲካ ስትራቴጂ አይደለም። ይሄ ቤት የሚሰራው በማን ነው? በመንፈሱ ነው። ክብር ለኢየሱስ ይሁን። ኧረ አሜን በሉኝ ባካችሁ። በመንፈሱ ይሰራል። መንፈሱ ያስቀጥለዋል። መንፈሱ ፕሮቪዥን አለው። መንፈሱ ኃይል አለው። ኢየሱስ ጌታ ነው። ኧረ ሃሌሉያ። አይታችኋል? ቤት ውስጥ እንዲገባው ማለት ነው። ዘሩባቤል እንዲገባው እግዚአብሔር በመልአኩ አማካኝነት የገለጠለት ነገር ምንድነው ታውቃላችሁ? እንዲገባው እኮ ነው። እንዲገባው በመጀመሪያ አመጣና መቅረዝ አሳየው። መቅረዝ የቤተ መቅደሱ ዋና አንኳር የሆነ ዕቃ ነው። አይታችኋል? መቅረዝ አመጣና አሳየው። ማለት መቅረዝ ማለት ምን ማለት ነው ወዳጆቼ? መቅረዝ አዲስ ኪዳናችን ላይ ሲተረጉም ዮሐንስ በቤተ ክርስቲያን ተርጉሞታል። ግን እዛ ዘካርያስ ላይ ያለው ትርጉም ግን እንደዛ አይደለም። መቅረዝ ምንድነው? ቧንቧ አለው፣ ከዛ ዘይት አለ፣ ሁለት እንደገና ደግሞ ዛፎች አሉ፣ የወይራ ዛፎች አሉ። ተመልከቱ፣ ተያያዥነቱ ተመልከቱት። ምን እያለው ነው መልአኩ ለዘሩባቤል ይህን ቃል ለዘካርያስ ለዘሩባቤል እንዲነግረው ሲያመጣለት ምን እያለው ነው? ግድ የለም እመነኝ፣ በእግዚአብሔር ቤት ያለው መብራት አይጠፋም እያለው ነው። አይጠፋም። ይሄ መብራት ምን አይልም፣ አይጠፋም። እንዴት ይቀጥላል? ለምን? የዘይቱ ወይራዎችም አሉ እዚህ ጋር፣ ቧንቧውም ተተክሏል፣ መቅረዙም አለ። መብራቱ ፈጽሞ ከቤቱ ምን አይልም እያለው ነው። አይጠፋም፣ ይቀጥላል ይለዋል። ኧረ አሜን በሉ ባካችሁ። ክብር ለኢየሱስ ይሁን። አይታችኋል? ይቀጥላል ይለዋል። ይሄን ደግሞ የሚያስቀጥሉት ሁለት ወይራዎች ናቸው ይለዋል። ሁለት ወይራዎች ናቸው ይላል። በዚህ ክፍል በዘካርያስ መጽሐፍ ውስጥ ሁለት ወይራ የሚላቸው ይሄ ዘሩባቤልንና ኢያሱን ነው። መጽሐፉ የሚያቀርበው ዘሩባቤልንና ኢያሱን ነው በትክክል የሚያቀርበው። ኢያሱ ታላቁ ካህን ነው፣ ክህነቱን የሚያስቀጥል ነው። ዘሩባቤል ደግሞ ህዝቡን የሚመራ ነው። ተመልከቱ፣ እነዚህ ሁለት ወይራዎች ይላል እናንተ ጋር ኃይል ጀነሬት ይሆናል፣ እግዚአብሔር ያለውን ስርዓቱን ያስቀጥላል እያለ። ኧረ አሜን፣ ክብር ለኢየሱስ ይሁን። ወዳጆቼ እግዚአብሔር እኛ ውስጥ ኃይል ያመጣል። ቤተ ክርስቲያን የምትቀጥለው ባይዘው እኛ ውስጥ ባለ ኃይል ነው የሚቀጥለው። ጌታ በእኛ ኃይል ይጨምራል። ኧረ አሜን። ቤተ ክርስቲያን የቀጠለችው በነ ጴጥሮስ በገባው ኃይል ነው፣ በነ ጳውሎስ በገባው ኃይል ነው። አይታችኋል? ቤተ ክርስቲያን የቀጠለችው። ኢየሱስ ጌታ ነው፣ የስ ጌታ ነው። ኢየሱስ ግን ያለ ፐርሰን አይሰራም። ባይዘው ያለ ፐርሰን አይሰራም። ምክንያቱም እኛ እግዚአብሔር ሊገለጥ የሚችለው በእኛ ማንነት ነው። አይታችኋል? በእኛ ማንነት ነው፣ በወንድሞች ማንነት በእህቶች ማንነት ነው የሚገለጠው። እኛ ራሳችን ለጌታ አሳልፈን ከሰጠን ወዳጆች እግዚአብሔር ይሰራብናል፣ ኃይል ይሰጠናል፣ ኃይል ያጭቀናል። ከዛስ በኋላ በኃይሉ ወደ ምድር ዳርቻ ሁሉ የሚሄድ ወንጌል በእኛ ይጀምራል። ክብር ለኢየሱስ ይሁን። ስለዚህ ለነዚህ ለሁለት ወይራዎች ይላል፣ ለነዚህ ለሁለት ወይራዎች ይላል። ተመልከቱ፣ ለኢያሱና ለዘሩባቤል ይሄ መንፈስ ተለቀቀ። በኃይልህ አይደለም፣ በብርታትህ አይደለም። በምንድን ነው? በመንፈሴ እንጂ። ኢየሱስ ጌታ ነው። በመንፈሴ ነው የሚሆነው። የእግዚአብሔር ቤት በምንድን ነው የሚሰራው ወዳጆቼ? በመንፈስ ነው። በመንፈስ ነው፣ በምንም አይሰራም። ፍልስፍና ቢሆን ከክርስቶስ ልደት በፊት በነ ሶቅራጥስ ጊዜ የዛሬ 2500 ዓመት ወደዛ ራቅ ብላችሁ ስታሄዱ እነ ፕሉቶ፣ እነ ሶቅራጥስ፣ እነ ኒቼ፣ እነ ምናምን የሚባሉ ብዙ ፈላስፋዎች ነበሩ። እግዚአብሔር ቤት ውስጥ ጠብ ያላደረጉ ማለት ነው። ዓለምን እንደውም ወደ ውዥንብር የከተቱ፣ በተወሰነ መንገድ ውዥንብር ውስጥ የከተቱ፣ ጥሩ ነገር ቢኖራቸውም ግን ውዥንብር ውስጥ የከተቱ ሰዎች እግዚአብሔር የለም ወደሚል ሀዲድ ውስጥ እንዲገቡ ያደረጉ አይታችሁ። ነገር ግን ሰዎች ራሳቸውን ለመንፈስ ቅዱስ ሲሰጡ ግን መንፈስ ቅዱስ በእነሱ መስራት ይጀምራል። ኢየሱስ ያድናል። እንግዲህ ምን ታረጉታላችሁ? አማኝ ነን ካልን
አማኝ ያለ መንፈስ ቅዱስ አይሆንም። አማኝነን ጴንጤነን ካልን ያለ መንፈስ ቅዱስ ምንም ልናደርግ አንችልም። መንፈስ ቅዱስ ነው የሚሰራው ወዳጆቼ። ስለዚህ ቤቱ ተቋርጧል። አዎ 14 ዓመት ቤቱ ተቋርጧል። እናሳ የጌታ መንፈስ ያስቀጥለዋል። ግድ የላችሁ ወዳጆቼ። የተቋረጠ ነገር አላችሁ፣ የቆመ ነገር አላችሁ። በህይወታችሁ አንድ ነገር አልሄድ ያለ አልንቀሳቀስ ያለ ነገር አለ። አሁን እግዚአብሔር ተናግሮበታል በዚህ ቃል። ባንተ ኃይል አይደለም፣ ባንቺ ኃይል አይደለም፣ በኔ ኃይል አይደለም፣ በመንፈስ ቅዱስ ኃይል ግን ነገር ወደ ፍጻሜ ይመጣል። ኢየሱስ ጌታ ነው። በመንፈስ ቅዱስ ኃይል ነገር ወደ ፍጻሜ ይመጣል። ዘሩባቤል በሚገርም ሁኔታ ታውቃላችሁ፣ እግዚአብሔር ይህን መልእክት ሲያመጣለት በመጀመሪያ ተራራው ምን እንደሆነ ገብቶታል። እሱ ተራራው ምን እንደሆነ አንዳንድ ጊዜ ተራራችን ካልገባን ችግር ነው። ተራራችን ካልገባ የገባንበት ቅርቃር ምን እንደሆነ ካልገባን በጣም ስንዞር ከቃዴስ አይታችኋል። እስራኤል ከግብጽ ከወጣ በኋላ 2 ዓመት ነው በጣም ፍሪ የሆነ መንገድ ሄደው፣ ነፃ የሆነ መንገድ ሄደው 38 ዓመት ሙሉ ግን ይላል ቃሉ ሲናገር ዘዳግም ምዕራፍ 2 ላይ 38 ዓመት በጣም የሚታክት ነው። 38 ዓመት ከቃዴስ እንዴ! ሰው አይነቃም እንዴ? በኢየሱስ ስም አንዳንዴ መንፈሳዊ ድንዛዜ ሲመጣ እንዴ ይሄን ተራራ እኮ አውቀዋለሁ ብለህ ተመልሰህ ትሄድና ተመልሰህ እዛው ተራራ ጋር ትመጣለህ። ቃዴስ የሚባል ተራራ ላይ ደርሰህ ትመጣለህ። ከዛ በበርኔል ትዞራለህ፣ ትመለሳለህ። ዞረህ ስትመጣ እዛው ተራራ ጋር ሰው 38 ዓመት ከቃዴስ በርኔል ይመላለሳል። ምን አይነት መንፈሳዊ ድንዛዜ እንደሆነ ተመልከቱት። ሰው ያለ መንፈስ ቅዱስ ይደነዝዛል። ያለ መንፈስ ቅዱስ ወዳጆቼ ሰው የታለመበት ግቡ ጋር አይደርስም። ይሄ በዘሩባቤል ህይወት የምናየው ነገር ነው። ስለዚህ ዘሩባቤል በጣም በመጀመሪያ ያደረገው ነገር ችግሩን አወቀው። በቃ በመጣው በዘካርያስ ትንቢት ውስጥ ዘሩባቤል ችግሩን አውቆታል፣ ተረዳ። በቃ ችግሩ ምንድነው? ፋይናንስ የለኝም ማለት በቃ የለኝም፣ የእግዚአብሔርን ቤት ልሰራው አልችልም። ተራራ የሆነብኝ ነገር ገንዘብ ነው። ለምን? የሰሎሞን ቤተ መቅደስ ደግሞ ለመስራት ቀላል ገንዘብ አያስፈልግም፣ በጣም ብዙ ገንዘብ ነው የሚያስፈልገው። እግዚአብሔር እንደገና ሌላ ነብይ ያስነሳ። ሃሌሉያ! አረ ክብር ለኢየሱስ ይሁን። ሌላ ነብይ እግዚአብሔር አስነሳ። እስቲ ሌላው ነብይ ደግሞ ምን ይላል? እስቲ እንመልከተው። ሌላኛውን ነብይ እንመልከተው። ሐጌ የሚባለውን ሰው ሐጌ እግዚአብሔር ይባርከው። ሐጌ ምዕራፍ 1 እንደዚህ ይላል። በንጉሱ በዳሪዮስ በሁለተኛው ዓመት በስድስተኛው ወር፣ ንጉሱ ከነገሰ በኋላ ነው ቀን የሚቆጥረው ሰውየው። ተመልከቱ፣ ከወሩም ይላል በመጀመሪያው ቀን የእግዚአብሔር ቃል፣ አቤት የእግዚአብሔር ቃል በነቢዩ በሐጌ እጅ ይላል ወደ ይሁዳ አለቃ ወደ ሰላትያ ልጅ ወደ ዘሩባቤል ወደ ታላቁም ካህን ወደ ኢዮሴዴቅ ልጅ ወደ ኢያሱ እንዲህ ሲል መጣ። ወደ ሁለቱ ቢኮዝ እነዚህ ሁለቱ ካልነቁ፣ እነዚህ ሁለቱ ታውቃላችሁ በመንፈስ ቅዱስ ካልተነኩ እስራኤል ዴድ የሆነ ዞን ውስጥ ትገባለች። ነብዩ የቀሰቀሰው እነዚህን ነው። ከዛ ምን አለ? የሰራዊት ጌታ እግዚአብሔር ይህ ህዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። እግዚአብሔር ነው የተናገረው። እንደነገርኳችሁ ነው። የዘሩባቤል ተራራ ፋይናንስ ነው። ገንዘቡን ከየት ያመጣዋል? እንዳልኳችሁ የሰሎሞንን ቤተ መቅደስ በሰሎሞን ቤተ መቅደስ እንደገና ደግሞ ለመስራት በወርቅ የተለበጠ ነው። ተመልከቱ፣ እንትኑ ምናምን እንጨቶቹ ምናምን በወርቅ ኪሩቦቹ ምናምን በወርቅ የተለባበጡ ናቸው። ያንን እንዴት አድርገህ ትሰራለህ? ከባድ ነው። ተራራ ነው ይሄ። ተራራ ይሻል። ሊትራሊ የሆነ ተራራ እኮ ይሻላል። በድማሚት ታፈርሰዋለህ፣ ይሄድላል፣ ዞር ይልልሃል። ይሄ ግን ከባድ ተራራ ነው። ግን የእግዚአብሔር ቃል ተራራውን የሚንድ ጉልበት አለው። ኢየሱስ ጌታ ነው። ከዛ እንደዚህ ያለ ቁጥር 3 የእግዚአብሔርም ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። ከዛስ በውኑ ይሄ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለመ ቤቶች ለመኖር ጊዜው አሁን ነው ይላቸዋል። ህዝቡን ሲገስጽ
እግዚአብሔር ቸር አይደለ? ቸር እኮ ነው። ህዝቡ ሲገድ ከዛስ ምን አለ? አሁንም ይላል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ብዙ ዘራችሁ፣ ጥቂትም አገባችሁ። በላችሁ፣ ነገር ግን አልጠገባችሁም። ጠጣችሁ፣ ነገር ግን አልረካችሁም። ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዝን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ ለሁለተኛ ጊዜ። ከዛ ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ፣ እኔም በእርሱ ምን እላለሁ? ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። ከዛስ እናንተ ብዙ ነገርን ተስፋ አደረጋችሁ፣ እነሆም ጥቂት ሆነ። ወደ ቤትም ባገባችሁት ጊዜ እፍ አልኩበት። ይህ ስለምንድን ነው ይላል የሰራዊት ጌታ እግዚአብሔር። እናንተ ሁሉ ወደ የቤቶቻችሁ እየሮጣችሁ የእኔ ቤት ፈርሶ ስለተቀመጠ ነው። ከዛስ ስለዚህ ሰማያት በላያችሁ ላይ ጠልን ከልክለዋል፣ ምድሪቱን ፍሬዋን ከለከለች። እኔም በምድርና በተራሮች በእህልና በወይን በዘይትና ምድርም በምታበቅለው ላይ በሰዎችና በእንስሶችም ላይ እጅም በሚደክምበት ሁሉ ላይ ድርቅን እጠራለሁ አለ እግዚአብሔር። ድርቅ ሊጠራ ፈልጎ አይደለም። ለምንድን ነው ይሄንን ያለው? የእግዚአብሔር ትንቢት እንዲፈጸም ነው። ከዛስ ቁጥር 12 የሰላትያል ልጅ ዘሩባቤል፣ ታላቁም ካህን የዮሴዴቅ ልጅ ኢያሱ፣ የቀሩትም ሕዝብ ሁሉ የአምላካቸውን የእግዚአብሔርን ድምፅ የነቢዩንም የሐጌን ቃል አምላካቸው እግዚአብሔር እንደላከው ሁሉ ሰሙ። ከዛስ ሕዝቡም በእግዚአብሔር ፊት ፈሩ ይላል። በመጀመሪያ ፈሩ፣ እግዚአብሔር በተናገረው ፊት ፈሩ። የእግዚአብሔርን መልእክተኛ ሐጌ በእግዚአብሔር መልእክት ሕዝቡን እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ። እግዚአብሔርም የይሁዳን አለቃ የሰላትያል ልጅ ዘሩባቤልን መንፈስ፣ የታላቁንም ካህን የኢያሱን ልጅ የዮሴዴቅን ልጅ የኢያሱን መንፈስ፣ የቀሩትንም ሕዝብ ሁሉ መንፈስ አስነሳ ይላል። መንፈስ አስነሳ። ምናቸውን? መንፈሳቸው ነቃ፣ መንፈሳቸው ተነሳ። ለምን? የሰሎሞን ቤት መደገም አለበት ወዳጆቼ። ሰው ይሄ መንፈስ ካልነካው፣ ይሄ መንፈስ ካላነቃው፣ ይሄ መንፈስ እንትን ካላለው ሃይማኖት ነው የሚሆነው። የእግዚአብሔር ቤት ስራ ሃይማኖት ነው የሚለው። መንፈሱ መጣ፣ ነካቸው። ክብር ለኢየሱስ ይሁን። አነቃቸው። አሜን። አነቃቸው። እየጨረስኩ ነው። አነቃቸው ሁሉንም ህዝቡንም። ተመልከቱ፣ ዘካርያስን ሐጌ ሲተነብይ ዘሩባቤልን፣ እንደገናስ ኢያሱን፣ እንደገናስ ህዝቡን ምን አደረጋቸው? አነቃቸው። ለምን ሲባል የእናንተ ቤት ተሸላልሞ፣ የእናንተ ቤት ሳሎኑ በጣም ወርቅ በወርቅ ሆኖ፣ የእናንተ ቤት ሁሉ ነገር አሸብርቆ አማምሮ የእኔ ቤት እንደዚህ ሆኖ መስሎሻል አለ። እፍልበታለሁ አለ እግዚአብሔር። እፍ ካለበት እንኳን ያንተ ቤት አይደለም ባህር ለሁለት ይከፈላል። ብራዘር አትቀልድ። እፍልበታለሁ አለ። በጣም ከባድ እግዚአብሔር ቃል ለማንበብ የሚከብድ ነው። የእግዚአብሔር መልእክተኛ ሐጌ በእግዚአብሔር መልእክት ህዝቡን እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ። እግዚአብሔርም የይሁዳን አለቃ የሰላትያል ልጅ የዘሩባቤልን መንፈስ፣ የታላቁንም ካህን የዮሴዴቅን ልጅ የኢያሱን መንፈስ፣ የቀሩትንም ህዝብ ሁሉ መንፈስ አስነሳ። በንጉሱም በዳርዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በ24ኛው ቀን መጡ። የአምላካቸውንም የሰራዊት ጌታ የእግዚአብሔርን ቤት ምን አደረጉት ይላል? ሰሩት ይላል። ሰሩት። አለቀ። ተራራው ተወገደ። አለቀ። ቃል መጣ። ክብር ለኢየሱስ ይሁን። ኧረ አሜን በሉ ባካችሁ። አለቀ። የማይቻል ነገር ነው፣ ግን ተቻለ። እግዚአብሔር በመንፈሱ ህዝቡን አነሳ። ገንዘብ የለም? አዎ የለም። እሺ ሁኔታው አይመችም? አዎ። ቢሮክራሲው አይመችም? አዎ። ፖለቲካል ሲስተሙ አይመችም? አዎ አይመችም። ግን እግዚአብሔር ቃል አመጣ። እግዚአብሔር ቃል ካመጣስ በቃ እግዚአብሔር ቃል ሰሩት ነው የሚለው። ሰሩት ይላል።
ዘካርያስ ፕሮሚስ ገብቶላቸው ነበር። አይታችኋል። የዘካርያስ ፕሮሚስ ምንድነው? የዘሩባቤል ልጆች የጀመሩትን ቤተ መቅደስ አለ የዘሩባቤል ልጆች ነው ምን የሚያደርጉት አለ የሚጨርሱት ያ ብሎ ትንቢት ተናግሮ ነበር። ተመልከት። ሐጌ መጣና ደግሞ ህዝቡን ቀሰቀሰ። ዘካርያስን ልብ አስነሳ፣ የኢያሱን ልብ አስነሳ። ከዛስ በኋላ ቤተ መቅደሱን ቅጥቅጥ አድርገው ሰሩት ይላል። በቃ አለቀ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ኧረ አሜን በሉ እስቲ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ጠላት ምን ይላል? አንተ እግዚአብሔርን ቤተ መቅደስ ስትሰራ ማለት ነው በመጀመሪያ የሚያደርገው ምን እንደሆነ ታውቃለህ? ቤተ መቅደሱን እኮ ሊያስተጓጉል ነው። አንተ ህይወት ላይ የሆነ ነገር መጥቶ እኮ አይደለም፣ ግን ምን ይላል? አየኸው ኢያሱን ይለዋል። አየኸው በዚህ በዘመኑ ቋንቋ ሹፎ ይላል። ሹፎ ልብሱን ይኸው ልብሱ አድፏል ይላል። አየ ቆሽሿል ብሎ እግዚአብሔር ፊት ክስ ያመጣል። ወዲያውኑ እግዚአብሔር ተገለጠና የኢያሱን ቆሻሻ አላየም። እግዚአብሔር ራሱ በማንነቱ ነው የገሰጸው። ሰይጣን አለው ሲለው ኢየሩሳሌምን የመረጠ እግዚአብሔር ምን ያደርግሃለው? ይገስጽሃለው። አሁን ስራ ላይ ነው ያለው ሰውየው። አየ ለምን የእግዚአብሔር ቤት እንዳይሰራ ቴማሚ ከፍት መንፈስ አለ። ሌላ ቴማሚ ከፍት መንፈስ አለ። ባይዘዌ እንደዚህ ቴማ ለሚከፍት መንፈስ ማለት ነው እኛም እኔ መቃወም አልችልም። ወንድሞች እህቶች እዚህ ያላችሁ ሁሉ መቃወም አትችሉም። የሚቃወመው ራሱ እግዚአብሔር ነው። እሱ ሲቃወመው ደግሞ ከባድ ነው የሚሆነው። አሜን። ከዛ ኢየሩሳሌምን የመረጠ አለውና እግዚአብሔር ምን ያደርጋል? ይገስጽ አለው። ወዲያውኑ ግን ዞሮ የኢያሱን ልብስ ምን አደረገለት? አወለቀለትና ያንን ነጩን ጥምጣም ስጡት አለ። ያድርገው፣ ወደ ቦታው ወደ ሪስቶሬሽን ፕሌሱ ይመለስ። እግዚአብሔር ይመስገን፣ ወደ ታድሶ ቦታ ይምጣ። አይታችኋል። መቅደስ በሌለበት የቆሸሸውን ይሄ ስርዓት በሌለበት የክህነት ስርዓት በሌለበት የቆሸሸውን ያንን ልብሱን ሁሉ አስወግዶለት ማለት ነው። መቅደሱ ካለቀ በኋላ በአዲስ ጥምጣም ጀመረ። ሰውዬው በአዲስ ስራ ጀመረ። እግዚአብሔር ዛሬ የምነግራችሁ ነገር ምንድነው? ይሄን ቃል ያነሳሁት ለምንድነው? በኃይላችን አይደለም፣ በብርታታችን አይደለም፣ ግን በእግዚአብሔር መንፈስ ለኛ ያቃተን ነገር ሁሉ ይደረመሳል። እናንተ እመኑ፣ ግድ የላችሁ። በእውነት እመኑ። እግዚአብሔር ይሰብረዋል። ለምሳሌ ከኛ አቅም በላይ የሆነ ነገር በሙሉ ማለት ነው በእኛ ካልተቻለ እንግዲህ እግዚአብሔር ሊሰብረው ነው ማለት ነው ያለብን። እግዚአብሔር ሊሰብረው ነው። እግዚአብሔር ሊያስወግደው ነው። እግዚአብሔር ሊነቅለው ነው። በቃ እግዚአብሔር ድራሹን ሊያጠፋው ነው። እሱ ነው ያለው በመልአኩ አማካኝነት ተገልጦ። በዘሩባቤል ቦታ ብንሆን ማለት ነው ወዳጆቼ ምን እንሆን ነበረ? ቤተ መቅደሱን ስናስብ ከዛ በኋላ በጣም የሚገርመው ነገር ምን እንደሚል ታውቃላችሁ? የዘሩባቤልን ቤተ መቅደስ ይላል ሲናገሩ እዝራ ነው ይሄን ደግሞ ቀድሞ የሰለሞንን ቤተ መቅደስ በክብሩ ያዩት ሰዎች ይላል አሁን የዘሩባቤል ቤተ መቅደስ ጋር ሲመጡ አለቀሱ። ህዝቡ ሁሉ ያለቅስ ነበር ይላል። ከዛ በኋላ ሐጌ ምን ብሎ ይተነብይላችኋል? ስለምን ታለቅሳላችሁ አለ። ስለምንድን ነው የምታለቅሱት እንዴ እናንተ ሰዎች? ስለምን የዛሬ 70 ዓመት ከባቢሎን በፊት ያለውን ዘመን አስባችሁ ታለቅሳላችሁ እንዴ አለ። እና ሲሉ ጊዜ እንዴ አሁን የዚህኛው ቤት ክብር እኮ አላቸው ከዛ ከሰለሞን ቤት ከነበረው ክብር የተሻለ ነው። አረ ሃሌሉያ! የተሻለ ክብር ውስጥ ነው የገባችሁት። የተሻለ መንፈስ ውስጥ ነው የገባችሁት። የተሻለ ቤተ መቅደስ ውስጥ ነው የገባችሁት። እግዚአብሔር ወደ ተሻለ ነው የሳባችሁ። ሃሌሉያ! እግዚአብሔር ይችላል። ትላንትና ካሳለፍነው በበለጠ እግዚአብሔር ገና ወደፊት ደግሞ ክብር አለው። ኢየሱስ ጌታ ነው። ክብር አለው። በጣም ይገርም። እንደው ለትምህርቱ ባይመጥንም አንድ የአፍሪካ የሆነ እንትን ይሄ ዝም ብሎ ቀልድ የሚያወሩ እንትኖች አሉ ወንድና ሴት እና ዝም ብዬ እንትን ላይ ስሰማው ሴቷ ምን አለች? እንደዚህ አለች። ቤቢ አለችው ወይስ የኔ ስም ግሎሪ ነው አለችው እና የኔ ስም ክብር ነው እና አሁን ደግሞ የኤክስ ፍሬንድ ስም ደግሞ ክብር ነው እንዴ እኔም ክብር እሷም ክብር እንዴት ይሆናል ብላ ተጠይቀዋለች ማለት ነው። ሲላ ጊዜ
ታዲያ ምን ችግር አለ አላት። ይሄ እኮ ከክብር ወደ ክብር መሄድ ነው አላት። ተመልከቱ፣ ለነሱማ ከቃሉ ላይ ወስዶ ነው ይሄንን ነገር የሚናገረው። ጀስት ሰው ለማሳቅ ነው ይሄንን እነሱ የተጠቀሙት ማለት ነው። ባይብል ግን እንደዛ አይደለም የሚለው። ኢየሱስ ጌታ ነው። ባይብል የሚለው ከአንደኛው ክብር ወደ ሌላኛው ክብር ነው። ኢየሱስ ጌታ ነው። እግዚአብሔር ዛሬ ክብር ካለው ነገ የተሻለ አለው፣ ነገ የበለጠ አለው፣ ነገ የላቀ ክብር አለው። ልክ እንደዛ ነው። ቤተ መቅደሱ አታልቅሱ፣ በቃ ይሄኛው ቤት ሞር የተሻለ ነው አላቸው። ኢየሱስ ጌታ ነው። ወዳጆቼ በእግዚአብሔር መንፈስ ይሄ ይሆናል። እዚህ ጋር እንጨርሳለን። ራሶቻችን ዝቅ አድርገን እንጸልያለን። የጌታ እራት የሚያገለግሉ ሰዎች ይመጣሉ ወደዚህ።